ሉላ ለሞገስ እደውላለሁ ብላ ለዝና ደወለች። ከደወለች በኋላ ዝና መሆኑን ስታውቅ በጣም ተደናግጣ ስልኩን ዘጋችው። ዝናም ያንን የደወለችበትን ስልክ በመጠቀም የት እንዳለች አወቀ። ሉላ አሁን ላይ ከዝና ጋር ናት። ሉላ ዝና እጅ በመግባቷ በጣም ልቧ ተሰብሮ በጣም አዝናን ያለችው። እንደዚሁም ደግሞ ሉላ ያልተጠበቀ ውሳኔ ወስናለች በዝና እጅ ላይ ሆና። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ምሳሌ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ዛሬ የሉላ ጀብድ የምናይበት ፓርት ነው። ሉላ ያልተጠበቁ ኃይሎቿን አውጥታ በዝና ላይ አሳይተዋለች። ምክንያቱም ሉላ አሁን ተስፋ ቆርጣለች። ፈጽሞ የመኖር ፍላጎት በተለይ ደግሞ ከዝና ጋር በህይወት የመኖርም ፍላጎት ፍጹም እንደሌላት ነው ካሁን በፊት የሚያየ ነው። በተደጋጋሚ ዝናን እባክህን ግደለኝ፣ ለምንድን ነው ከዚህ ነገር ማትገላግለኝ? ይሄን የለበስኩትን የሀዘን ልብስ ፈጽሞ ከአንተ ካልተለየው በስተቀር አላወጣውም፣ አንተ ጋር እስካለው ድረስ ሁሌም ሀዘንተኛ ነኝ በማለት ብዙ ጊዜ ጥቁር ልብስ አዘውትራ እንደምትለብስ ይታወቃል። ካሁን በፊት ከሀዘንም በላይ ሀዘን ውስጥ እንዳለች ታስታውቃለች። ነገር ግን ይሄ በቃ ብላ የወሰነች ይመስላል። ሉላ በባህሪዋ ዝናን በጣም የምትፈራው ብትመስልም ዛሬ ግን ከባድ የሆነ ድፍረት ነው ያሳየችው። እንደሚታወቀው በተለይ ካሳለፍናቸው ፓርቶች ላይ ዝና ብዙ ሽንፈቶችን እየተከናነበ ይገኛል። ካሁን በፊትም ከሞገስ ጋር ተገናኝቶ ሞገስን ምንም ሳያደርገው ሞገስ ከዝና ለማምለጥ ችሏል። እንደገናም ከብሩክም ጋር ተገናኝቶ በወንድ ልጅ አምላክ እባክህን ልቀቀኝ እባክህን በማለት ለምኖ ነበረ ከብሩክ እጅ የወጣው። አሁን ላይ ዝና ተሳካልኝ አላት። ትንሽም ተስፋ ብትኖር ዛሬ ሉላ ያለችበትን ቦታ ማወቁ ነበረ። ነገር ግን ሉላን ይዟት ወደ ፈለገበት አቅጣጫ ለመሄድ አልቻለም። ሉላ ምንም ብቻዋን ብትሆን ያልተጠበቀ ውሳኔ ወስና የዝናን እቅዶች አክሽፋበታለች። እስከዛም ድረስ ሞገስ ወደ እሷ እየመጣ እንደሆነ ቢነግራትም ከሞገስ ቀድሞ ግን ብሩክ ነው የደረሰው። እንግዲህ ሞገስም ከብሩክ ጋር ለመገናኘት ቀጠሮ ይዘው ቢሆንም ነገር ግን ሉላ ያለችበት ሁኔታ አደጋ ላይ እንደሆነች እንደዚሁም ደግሞ ተሳስታ ወደ ዝና ደውላ እንደነበር በዛም በፍጥነት እንደዘጋቸው መልሳ ለሞገስ ነግራው ነበር። ይህንን ነገር ለብሩክ ቶሎ ደውሎ ይነግረዋል። ይህ ማለት እኮ እሷ በቃ ያለችበትን ቦታ አውቋል ማለት ነው በማለት ነበረ ብሩክም የነገረው። ያላችሁበትን ቦታ ለምን አትነግረኝም? ለምን አልመጣም? አንተ ለኛ ያልነገርከን ዝና እንዳያገኘኝ ብለህ ነው አደለ? አሁን ደግሞ ይሄው ዝና አግኝቷችኋል። ለምንድን ነው ግልጹን የማትናገረው? እባክህ ሞገስ፣ አሁን አንተ ብቻ ሳትሆን ሉላም አደጋ ላይ ናት፣ ያለህበትን ብቻ ንገረን በማለት ነበረ ድምፁን ከፍ አድርጎ ብሩክ ሲናገር የነበረው። ብሩክም በፍጥነት ነበረ ወደ ሉላ የሄደው። እንደሚታወቀው ሞገስ ሌላ ቦታ ስላደረ የመንገድ መዘጋጋትም ስለነበር በፍጥነት ሊደርስላት አልቻለም። ይሁን እንጂ ብሩክ ከሞገስ ቀድሞ ደርሶላት ነበር። ይሁን እንጂ በአሁኑ ላይ ሉላ የማንንም እገዛ የምትፈልግ አትመስልም። ያንን ማንም ሰው የሚፈራውን በተለይ ዳጣ ከምንም በላይ ዝናን ትፈራዋለች። እንደዚሁም ራሷ ሉላ በጣም ነበረ ዝናን የምትፈራው። ዛሬ ግን ዝናን ከምንም በላይ ንቃው ከምንም ሳትቆጥረው ሉላ የራሷ ውሳኔ ለመወሰን ችላለች። የተዘጋጀ የፍርድ ቤት የፍች ወረቀት እፊቱ ላይ ፈርማለታለች። ምክንያቱም ሕጋዊ ሚስቱ እንደሆነች በማስፈራራት ነበረ በተደጋጋሚ ጊዜ የሚያሳድዳት። ይህን ለማድረግ ደግሞ ከማን እገዛ እንዳገኘች ዛሬ በጣም ሰርፕራይዝ ነው እያደረገችን ሉላ። ካሁን በኋላ የፍች ወረቀቷ ላይ ስለፈረመች ምንም ኃላፊነት እንደሌለባት የእሱ ሚስት የመሆን ግዴታም እንደሌለባት በቂ የሆነ
ምስክር ጭምር ያለበት ወረቀት ነበረ የሰጠችው። ዝና ይህን ሲያይ በጣም ነው የደነገጠው። ምክንያቱም በሉላ አቅም ይሄን ሊደረግ አይችልም የሚል ግምት ነበረው። ሉላ ማንንም የማታውቅ ምንም የማታውቅ ከቤተሰቡም ከሁሉም ከሙሉ ከሰዎች ርቃ በዝና ቤት ውስጥ ታግታ በሚባል መልኩ ብትኖርም በአሁኑ ላይ ግን ሉላ ፈጽሞ ያልተጠበቀ ጀግንነት ነው የታየባት። እንግዲህ ዝና እዚሁ ላይ ካሁን በኋላ ሚስትህ እንዳልሆንኩ የሚያሳውቅ ብትፈልግ ፈርምበት፣ ባትፈልግ ፈርምበት፣ እኔ ግን ፈርም ያለው ይህን ወረቀት ቀድጄ የራሴ አደርግሻለሁ የምትለይ ከሆነ ደግሞ ብዙ ኮፒ አለ በማለት በየፍርድ ቤቶች የተለያዩ ወረቀቶች እንደገቡና ካሁን በኋላ ሉላን ማሳደድ እንደማይችል ሉላ ከፈለገችውና ከፈለገችው ሰው ጋር መኖር እንደምትችል እንደዚሁም ደግሞ የትም ቦታ ከፈለገችው ቦታ መኖር እንደምትችል በነጻነት እንደ ማንኛውም ሰው በራሷ የመወሰን መብት እንዳላት ፊት ለፊቱ ትነግረዋለች። ብሩክም በጣም በድንጋጤ ነበር ወደ እሷ እየሮጠ የመጣው። ምክንያቱም ዝና ካገኛት ሊገላት ይችላል ወይም ደግሞ ጉዳት ሊያደርስባት ይችላል የሚል ፍርሃት ስለነበረው እየሮጠ በሩን ከፍቶ ሲገባ ግን በተቃራኒ ዝና ደንግጦ ሉላ አይኖቿን አፍጥጣ ዝና ላይ እየጮኸችበትና ካሁን በኋላ በአንተ ቁጥጥር ስር በፍጹም ማዋል እንደማትችል ማወቅ አለብህ በማለት ተናገረች። ያገኛታል ብሩክ በሉላ ሁኔታ እንደዚሁም ደግሞ በዝና ትካዜና ድንጋጤ ብሩክ በጣም ይገረምና ምን እየተካሄደ እንደሆነ እንኳን ለመጠየቅ ብዙ ደቂቃዎችን ቆሞ ከተመለከታቸውና ካያቸው በኋላ ነው ሁኔታው የገባው። ዝና የፍች ወረቀቱን በእጁ ጨብጦ እጁ እየተንቀጠቀጠ እኔ እኮ ወድሻለሁ፣ ለምንድን ነው እንደዚህ የምታደርጊው? እስኪ ምን ላደርግልሽ? ምንድን ነው ከኔ ጋር ያጣሽው? እኔ እንደምወድሽ ለምን አታውቂም? ለምን አትረጅም? በማለት ቢነግራትም ኧረ እባክህ አንተ ወደኸኝ ነው እንደዛ ቤት አስረኸኝ የነበረው፣ አንተ ወደኸኝ ነው እንደዛ ስታደርገኝ የነበረው በማለት እያንዳንዱ ካሁን በፊት ሉላ ሲደርስባት የነበረውን በደሎች ሁሉ በማንሳት ሉላ ካሁን በኋላ የድሮዋ ሉላ እንዳልሆነች እንደዚሁም ደግሞ እንደፈለገ የሚያደርጋት ሉላ እንዳልሆነች በግልጽ ትነግረዋለች። ብሩክ መምጣት አለመምጣቱ እንኳን ያን ያክል ትኩረት አልሰጣቸውም። ምክንያቱም ሉላ በአሁኑ ላይ በህይወቷ ጭምር ነው እየፈረደችው። ምንም ነገር ቢፈጠር ወደኋላ ላለመመለስና እስከ መጨረሻው ድረስ ለመታገል ቆርጣም ተነስታለች። ለዚህም ይመስለኛል ቀደም ብላ የፍች ወረቀቶቿን ያዘጋጀችው። መቼና እንዴት እንዳዘጋጀችው ለእኛ ለራሱ ለተመልካች ሰርፕራይዝ ነው የሆነው። ስለዚህ እንግዲህ ብሩክም የሉላንና የዝናን ሁኔታ በዛን መልኩ አፉን ሸፍኖ እየተመለከተ ሁለታቸውን ባለበት ወቅት ሞገስ ይመጣል። ሞገስም በዚሁ ተመሳሳይ ልክ ብሩክ ያየውን ትዕይንት ነበር ያየው። ምክንያቱም የዝናና የሉላ ትንቅንቅ ብዙ ሰዓቶችን ወስዷል። ዝና ፈጽሞ ያልጠበቀው ነገር ስለተፈጠረበት እንደዚሁም ሞገስን እንኳን ደስ ያለህ ሊለው ሁሉ የፈለገ ይመስል ነበረ። ከምንም በላይ በአሁኑ ባልጠበቀው መልኩ ነው የከሸፈበት እቅዱ። ሞገስ እንኳን በዚህን ጉዳይ ላይ የሚያውቅ አይመስልም። ምክንያቱም እሱም እንዳድስ ነው ሲያያቸው በሩን ከፍቶ ሲገባ፣ እንደዚሁም ደግሞ ብሩክ አብሯቸው ቆሞ ሉላና ዝና ደግሞ በዛን ልክ እየታገሉ በዛን ልክ እየተነጋገሩ ሲያይ ብሩክም ዝም ብሎ ቆሞ ነበር እያዳመጣቸው የነበረውና ሞገስም ሶስታቸውንም ሁሉንም በተራ አየና እየተከናወነ ያለው ነገር ምን እንደሆነ እንኳን ስላልተረዳ ቆሞ ነበረ ያዳመጠው። ከዛም በኋላ ግን ሞገስ ደስታውን ገልጿል። ዝናም በጣም እየተበሳጨና እየተናደደ በሩን በኃይል ዘግቶት ይወጣል። ከዛም በኋላ ብሩክ ይህ ነገር እንዴት ሊሆን እንደቻለ ልታስረጅን ትችያለሽ ወይ በማለትም ጠይቋት ነበረ።
ብሩክ ይህንን ጥያቄ ለሉላ ይጠይቃት እንጂ ሞገስ ደግሞ ያለምንም ጥያቄ ነበረ ሉላን በኃይል ያቀፋት። ምክንያቱም እሱ ማድረግ ያልቻለውን ነገር እንደዚሁም ደግሞ ሊሆን የሚፈልገው ነገር ከምንም በላይ ሉላን ከዝና ነጻ ማውጣት ይፈልጋል። ሞገስ ካሁን በፊት በተደጋጋሚ ይሄንን ነገር ሞክሮ ነገር ግን ያልተሳካለት ነገር ነበር። ዛሬ ሉላ ይህን ሁሉ ነገር እንዴት ብቻዋን እንዳሳካቸው ብዙ ጥያቄ ቢፈጥርበትም ነገር ግን ሉላ ባደረገችው ነገር በጣም ከመጠን በላይ ሞገስ ደስተኛ ይመስላል። ሞገስም ሉላን በጣም ካመሰገናትና ካቀፋት ደስታውን ከገለጸላት በኋላ ሁለታቸውም ቁጭ እንዳሉ ሉላን ጠይቀዋት ነበረ ብሩክና ሞገስ እንዴት ይህን ልታደርግ እንደቻለች ጠይቀዋታል። ነገር ግን ሉላ ለዚህ ነገር ብዙ ጊዜያትን ስለፋ ስሞክር የቆየሁት ነገር ነው። ነገር ግን ዝና ቤት በዛን መልኩ በር ተዘግቶብኝ ይሄን ክትትል ላደርግ እንደዚሁም ደግሞ እስከ መጨረሻው ድረስ ልከታተል አልቻልኩም እንጂ ይሄን ጉዳይ ካስጀመርኩት ብዙ ቆይቻለሁ። እንደዚሁም ደግሞ ዝና እንዳይሰማ በሚስጥር ስለነበር ጉዳዩን ስከታተል የነበረው ለዛም ብዙ ጊዜያትን ቢፈጅብኝም አሁን በቅርብ ግን እንዳሳካሁት በተለይ ደግሞ ሞገስ ታስታውስ ከሆነ ባለፈው ወጥተህ ቶሎና ወደ ቤት ብዬ ስደውልልህ ይሄ ፋይል እጄ ላይ ደርሶ ደስታዬን ልገልጽልህ ነበር በማለት ትነግረዋለች። የፍች ወረቀቱ እጇ ላይ እንደደረሰና በማንኛውም ወቅት ከፈረመችበት የዝና ፊርማ ይኑርም አይኑርም ያን ያክል የሚያስገድዳት ነገር እንዳልሆነ በተደጋጋሚ በደል እየደረሰባት እንደሆነ የሚያሳይ ማስረጃም አብራ ስላስገባች ይህ ማለት ራሷን ነጻ የሚያወጣ መንገድ ስለተመቻቸላት ፋይሉ እጇ ላይ ሲደርስ በወቅቱ ሞገስ ደግሞ ከኢቲኤም ብር ለማውጣት ወጣ ብሎ ስለነበር ደስታዋን ለመግለጽ ወደ ሞገስ ደውላ ና ቶሎ የፍርሃት ስሜት እየተሰማኝ ነው፣ እባክህና ቶሎ ወደ ቤት ብላ በፍጥነት እንዲመጣ ብታደርግም በወቅቱ ዝና ሞገስን ስላገኘው ወደ ቤት ሊመጣ አልቻለም። ከዛም በኋላ ደግሞ ወደ እሷ መምጣቱን ትቶ ቀጥታ ወደ ሌላ አቅጣጫ ሄዶ ሌላ ሆቴል አድሮ ነበረ ዛሬ ይሄ ትዕይንት የተፈጠረው። ለዛም ነው እንግዲህ ቀደም ሲል ሞገስ ለማወቅ ያልቻለው። ይሁን እንጂ ሞገስ አወቀም አላወቀም በአሁኑ ላይ ግን በጣም ወደር የሌለው ደስታ ተሰምቶት ደስታውን ፊቱ ላይ ሲታይ ነበረ የታየው። በቀጣይ ፓርትስ ዝናስ ምን ይወስናል የሚለውን በቀጣይ ፓርት የምናየው ይሆናል። ስላዳመጣችሁ ከልብ አመሰግናለሁ። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። መልካም ጊዜ